ሲመጣ አላህ ምን አለ? አዛኒየቱ ወዛኒ አለ። ሴትን አስቀደመ እዚህ ቦታ ላይ ለምን ሲባል የሷ መገላለጥና የሷ ያንን የተከለከለችውን ወደ ውጭ መውጣት። ለምሳሌ አላህ ወቀርነ ፊ ቡዩቲኩን ያለ ሴቶችን አንተ አልታዘዝክም። ወንዶች እኛ ለምሳሌ አልታዘዝንም። ሴት ልጅ የቤት ትርጋ ይላል አላህ። ሴት የቤቷ ትቀመጥ፣ የቤት እመቤት ናት። ቤት መካደም፣ ልጆቿን ሶሃቦችን አይነቶችን ማፍራት፣ ልጆቿን ማስተማር፣ ልጆቿን ቤት ውስጥ ማነጽ፣ መዝናናት ትችላለች። ከባሏ ጋር ወጣ ሌላ ቦታዎች ከባሏ ጋር መንቀሳቀስ ትችላለች። ነገር ግን ሰርቶ አምጥቶ እሷ ሊካድማት የሚገባው ባሏ ነው ያለው አላህ። አየው ልጆችህን እንኳን አንተን የምትካድመው እሷ ቤት አንተ ልጆች አንተ ያመጣሁን እሷ የአገሩ ምን ይባላል ሲ የውጭ ጉዳይና ምን ይባላል የአገሩ ውስጥ ነው የሚባል ነገር አለ አይደል? እንደ ፖለቲከኛ ሰማችሁ ታውቁታላችሁ። እንግዲህ ባረከላሁ ፊክና ያ ነገር ስላለ ይሄ አላህ ያስቀመጠው የሰው ልጅን የተፈጠረበት አንተና እኔ ለምሳሌ ወንዶች ነን። ቤት ብንቀመጥና የሴትን ቦታ እንሸፍን ብንል አበደን ወላሂ አንችለው። ሴት ደግሞ ወንድ ቦታ ላይ ልክ እንደ ወንድ ፈግታ አርሳ ምናምን ቢባል እያደረገች ነው፣ ግን ለብዙ ጉዳዮች የተጋለጠች ናለች። ምክንያቱም የተፈጠረችለት አቅሙ አይደለምና ማለት ነው። ስለዚህ እንደዚህ ነው የሚታየው ይሄንኛው። አማ በድምጽ ጉዳይ በተመለከተ አላህ እንደዚህ ይላል። ድምጹን ቅጩን ሳመጣለህ ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? ያ ኒሳአ ነቢይ ለስቱነ ከአሐድ ሚነ ኒሳኢ ኢን ተቀይቱና ፈላ ተኽضዕነ ቢልቀውል ይላል። ተመልከት፣ አንተ አሁን ቁርአን ብትቀራ ነቢያችን ምን ብለዋል? መን ለም የተገና ቢልቁርአን ፈለይሰ ሚና ይላሉ። በቁርአን ያላዜመ እሱ ከኛ አይደለም ይላሉ። በቁርአን ማዜም አለብህ፣ አንተ ስትቀራ ማሳመር አለብህ። ነገር ግን ቁርአን ላይ ደግሞ አላህ ምን አለ? ሴት ልጆችን ድምጻቸውን አታሳምሩ አለ። ፈላ ተኽضዕነ ቢልቀውል ያለ እነማን እንደታውቃለህ? የነቢዩ ሚስቶችን እኮ ነው። ማንም አያገባቸውም። የአማኞች የአንተ እናት የኔ እናት የአማኞች ሁሉ እናቶች ናቸው። ማንም ያገባቸው የለም፣ አይፈቀድም። እናት ማለት የአክብሮት እናት ማለት እንጂ የመሐሪምነት አይደለም። ያ ከመሆኑም ጋር ማግባት እንደማይቻል ሆኖ ሳለ ነገር ግን ድምፅሽን አታለስልሽ ተባለች። ኡሙል ሙእሚኒን አይሻ፣ ሐፍሳ ናም የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት በአጠቃላይ ማለት ነው። ሐታ አይሻ ታውቃለህ ጥያቄ ተጠይቃ ስትመልስ እሷ ያላት ዒልም እንግዲህ በጣም ትልቅ ዒልም ነው ያላት። ቤት ውስጥ የሚከሰተው እሷ ናት የምታውቀው። ብዙ የተናገረችው ወንድ ሲያናገራት ጥያቄ ፈቷ ሲጠይቋት በአፏ መፋቂያ ትነክስ ነበር ይባላል። ጨርቅ በአፏ ትይዝ ነበር ይባላል። ድምጿ ለስለስ ብሎ እንዳይወጣ። ለምን? በዛ አንቀጽ ስለተከለከለች። አይሻ ረዲየላሁ ዐንሃ ለሆነ ጉዳይ ከወጣች ቤት ስትመለስ ታለቅስ ነበር ይባላል። እንዳትወጪ እኮ ተብዬ ነበረ ሀጃ ወጣኝ ብላ ማለት ነው። ስለዚህ አኺ ባረከላሁ ፊክ በዛ አንቀጽ መሰረት ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ ሸህዋ የስሜት በሽታ ያለባቸው የስሜት የንፍቅና በሽታ ያለባቸው ይከጅሏችኋልና ወቁልነ ሲል ደግሞ ተናገሩ አለ አላህ። ቀውለን ማዕሩፋ ኖርማን የሆነ ድምፅን ሳታሳምሩ፣ ሳታስረቅርቁ፣ ሳታለሰልሱ ወጥ የሆነ ድምፅን ለበሩሪ ለሐጃ ጉዳይ የሆነ ፈትዋ መጠየቅ ሊሆን ይችላል፣ እቃ ለመግዛት ሊሆን ይችላል፣ የሆነ ዝምድና መጠየቅ ሊሆን ይችላል። የሆነ ቀውሎችን ኖርማል ንግግርን ማለት ነው። ኖርማል ንግግርን ተናገሩ ብሎ ፈቅዶላቸዋል። ስለዚህ ወንድና ሴትን አላህ ለይቷል። አኺ መሐመድ ከድር ይሄም ተደብቆባ አይመስለኝም። ሙምኪን ሰው እንዲማር ፈልገ ሆኖ ይመስለኛል እንጂ ጠፍቶ ጉዳይ አይመስለኝም። ባረከላሁ ፊክ። ጅብሪል ልክ መጥቶ ነቢያችን እንደጠየቀው ነቢያችንን ሰለላሁ ዐለይሂ ወሰለም ጅብሪል ምንድን ያላቸው? ሶስት ጉዳይ ጠየቃቸው። አኽብርኒ አኒል ኢስላም ወልኢሕሳን ወልኢማን ወልኢሕሳን ማለት ነው። ባረከላሁ ፊክ። አያይዘህ እንድትመልስልኝ አሁን ለምሳሌ የሴት ልጅ ማለት እኔ አሁን ከዚህ ካለንበት ህይወት ጋር የሚጣጣም ነገር ካለ ብዬ ነው እንዲመለስልኝ። ሴት ልጅ ከቤት አትውጣ፣ እውነት ነው፣ ክብር ይገባታል። ወንድ ለፍቶ ጥሮ ግሮ በክብሯ መጠን ሊያኖራት ይገባል። ግን አሁን ያለንበት የኑሮ ሁኔታ ለዛ አይፈቅድም፣ ለወንዶችም ማለት ነው። ወደ ውጭ ወጥተው ስራ የሚሰሩ አሉ። አረብ ሀገር ላይ አሁን አብዛኞቹ ስራ የሚሰሩ አሉ። ስለዚህ ያለህን ህግጋት ተላልፈዋል ማለት ነው። አትውጣ ተብሏል አይደለ? በቃ ሴት ልጅ አትውጣ ድምጿን ምናምን ከተባለ ውጭ ሀገር ላይ ሄደው አጅነቢ ቤት ላይ ቁጭ ብለው ስራ የሚሰሩ ኑሯቸውን የሚገፉ ቤተሰባቸውን የሚጦሩ እህቶቻችን እጣ ፋንታስ እንዴት ነው? የአላህን ድንበር ተላልፈዋል ማለት ነው። መፍትሄ ሀሳብስ አላቸው ወይ? መፍትሄ ሸሪዓዊ መፍትሄ አላቸው ወይ? መርሐባ። ይሄንን በተመለከተ አንድ ድርጊት ወይም ደግሞ አንድ ሸሪዓዊ ቁርአን ሐዲስ ላይ የመጣ
ድንጋጌ እስልምና መመሪያ ላይ የመጣ ብዙ ሰው ቢያደርገውም ጥቂት ሰው ቢያደርገውም እንዳለ ሰው ሁሉ ባያደርገውም መመሪያው እንዳለ ይጸድቃል። እዚህ ጋር ልናምንበት የሚገባ ጉዳይ ነው። ብዙ ስላደረገውና አሁን ያለው አኗኗር ሁኔታ ጉዳይ ላይ ተቃረነ ማለት ወይ ነው ሰው አልሰራበትም ማለት ያን ነገር ለአላህ ቁጣ የተዘጋጁ ነው የሚሆነው እንጂ አላህ Subhanahu Wa Ta'ala መመሪያው ላ ራደ ለሁክሚ አላህ ለፈረደው ፍርድ መላሽ የለም። ለምን ላልከኝ ካልከ ደግሞ እዚህ ጉዳይ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ቱሳፊሩ አልመርአቱ ኢላ መዐ ዚ መሕረም አንዲት ሴት ሰፈር ጉዞ አትወጣም አይቻልም በመህረም ቢሆን እንጂ ባሏ ወይ ወንድሟ ወይ አባቷ ቢሆን እንጂ። ይሄ ስደት ዓለም ላይ የተባለ ያለው በአጠቃላይ በአንድ ድምጽ ሐራም በቁርአን ምንድነው በሐዲስ ላይ ቁጭ ያለ ተቀመጠ። ኡስታዝ አሁን ውጭ ሀገር ላይ በአረቡ ዓለም የሚኖሩ በውጭ ሀገር የሚኖሩ ለስራ የወጡ እህቶቻችን ጣፋንታ የአላህን ቁጣ ተቀብለው አምነው መኖር አለባቸው ነው ወይስ እንዴት ነው? በቃ አሁን ተላልፈዋል ኦሬዲ ህጉን ማለት ነው። ቢኮዝ ለነሱ የሚሆን መፍትሄ ካልተበጀ አላህ Subhanahu Wa Ta'ala በቁርአን ላይ ካላወረደ ኑሯቸውን ለመክፋት በሚሊዮን የሚቆጠር እህቶቻችን ውጭ ሀገር ላይ ነው ያሉት እና እነሱ ተላልፈው ከአጅነቢ ጋር ነው የሚኖሩት። ስርዓታቸውን ጠብቀውም ቢሆን ከአጅነቢ ጋር ነው የሚኖሩት እና ህጉን ተላልፈዋል። የአላህ ቁጣ ምናምን አልክ ቅድም እና ቁጣውን መቀበል አለባቸው ነው። በቃ ምንም መፍትሄ የላቸውም ውጭ ሀገር የሚኖሩ እህቶቻችን። አኺ መሐመድ ወላሂ ማለት አንተ እዚህ ጋር እየሄድክበት ያለው ጉዳይ ሊገባኝ አልቻለም። ምክንያቱም የነብዩን ሐዲስ እንሻረው ነው እያልክ ያለው ነብዩ አሉን ያልኩት እኮ ነው ማለት ነብያችን ሰለላሁ ዐለይሂ ወሰለም አንዲት ሴት ነብያችን ሙተዋል። የነብያችን መመሪያ ቁርአን የነብዩ ሐዲስ ኢላ ቂያም ሰዓት የሚሰራበት ነው አይሻርም አበደን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት ይሻራል አልኩም እኮ ነው መፍትሄ አለው። ያው ውጭ ሀገር ለሚኖሩ ወንጀለኛ ሆነው ነው የሚኖሩት ወይስ ሌላ መፍትሄ አላቸው ነው ያልኩት እንጂ ይሻራል አልኩም። እኔ የመሻር አቅሙም ምንም የለኝም። እሺ መርሐባ እዚህ ጋር አኺ ባረከላሁ ፊክ እያልኩ ያለሁት እኔ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲመጣ ሐዲሱ ሌላ መንገድ የሚታይበት አለ እንዴ ወይም ደግሞ ሌላ ትርጉም አለው እንዴ ወይም ደግሞ ሌላ ሐዲስ የሚታገዝ አለ እንዴ የሚል ቀውልን ፈልገበት ይመስኛል። አንራድ ላይ እንደተረዳሁት እንግዲህ አሁን ማለት ነው መጀመሪያ አላህ Subhanahu Wa Ta'ala ምን ይላል? ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ይላል። በጌታ ይሁንብኝ አላመኑም አለ አላህ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው በተፈጠረ ልዩነት አንተን ዳኛ እስካላደረጉ ድረስ ثم لا يجدوا في أنفسهم حرجا ከዛም በነፍሶቻቸው ውስጥ አንዲትም እንከን ላይ ያገኙ ነው فيما قاني ثم لا يجد في أنفسهم حرجا مما قضيت ويسلموا تسليما አንተ ከፈረድከው ፍርድ አንዲትም ልባቸው ውስጥ እንከን ላይ ያገኙ ነው ሙሉ እጅግር መስጠትን ሊሰጡ ነው የሚል ማለት ነው። طيب እዚህ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዲት በአላህና በመጨረሻ ቀን የምታምን ሴት ያለም ወርዷል ማን እንደወረደ ያለ መህረም አንድ ቀን ከነሌሊቱ የሚያስጉዝን ጉዞ ልትጓዝ አይገባም ብሎ ነብያችን ሰለላሁ ዐለይሂ ወሰለም አይፈቀድላትም ብሎ አስቀምጠዋል። የተለያዩ አሐዲሶች አሉ። ጥቅል የሚሆነው ግን ላ ቱሳፊሩ አልመርአቱ ኢላ መዐ ዚ መሕረም የሚለው የአብዱላህ ብን አባስ ዘገባ ሐዲስ ነው። ጥቅል የሚሆነው ምክንያቱም ግማሽ ቀን የሚላለ አንድ ቀን የሚላለ የተለያዩ ዘገባዎች እንዳሉ ነው የማስታውሰው ፊማ አዝኩሩ አላሁ አዕለም። ጥቅል የሆነው ግን ሰፈር የሚባል አንድ ሴት አትወጣም የሚለው ጉዳይ ነው። ስለዚህ ወንድም እህቶቼ ሰፈር ላይ ቅድም ወንድማችን አቡ ሙስዓብ ሲናገር የነበረው ጉዳይ ይህንን ነበር የሚያመላክተው እንደ ዋነኛ ደረጃ። እሱ ምን የሚለው እንደ ዋነኛ ደረጃ ከስደት ዓለም ሀገር ቤተሰብሽን ጥለሽ ያለ መህረም የሄድሽው የሆነ ዓላማና የምታሳኪው ፈልገው ጉዳይ አለ አይደል? ስለዚህ በዚህ አህዋል ላይ ሆነሽ አንዴ መስጊድ ልገንባ፣ አንዴ ቁርአን፣
አንዴ እንደዚህ እኔ ባለፈውም ብያለሁ፣ አሁንም ደግምላችኋለሁ። ሸሪዓዊ መመሪያ ቁርአንና ሐዲስ መመሪያን የሚመራ አገር መሪ፣ በቁርአንና በሐዲስ ሀገራችንን የሚመራ ሙስሊም መሪ፣ የዘካን ገንዘብም ሆነ የተለያዩ ገንዘቦች ሰብስቦ በእስልምና የሚመራ መሪ ቢኖር ስደት ዓለም ላይ ያሉ ሴቶችን እንደ ዋነኛ ደረጃ ተይዞ ነበር የሚቀመጠው፣ ወደ ሀገር መሰብሰብና ወደ ሀገር እንድትመለስ ማድረግ። ለምን ብትሉ እዚህ ቦታ ላይ ብዙ ጉዳዮች እናውቃለን። ብዙ ነገር ብንናገር ለመናገር የሚያስጠሉ ጉዳዮች አሉ። አስታውሳለሁ አንድ መስጊድ አንድ ጊዜ አይደለም፣ አንድ መስጊድ ውስጥ ከአሁን በፊት መስጊድ በመሰራበት ጊዜ ፈጅር ሰላት ከሌሊቱ 3 ሰዓት አካባቢ መስጊድ ስከፍት በር ላይ ለጋ ህፃን ልጅ ገና ከደም ያጸዳ ተጥሎ አየሁኝ። ወደ ጂሃዙ ስመለስ ወደ ካሜራው ማለት ነው፣ ከመስጊዶች ካሜራ ስላላቸው የተሸፋፈነች የኔ ሴት ጥላው ስትሄድ፣ በሁለተኛው ቀን አሰጋጁ መኪና ስር ተጥሎ አይጥ እግሩን እየበላው፣ አሁንም በዚህም ወደ ካሜራ ገብቼ ሳይ አሁንም እንደዚሁ የተሸፋፈኑ ማለት ኒቃብ አይደለም፣ የሆነ በኺማር በጥቁር ልብስ ጥቅልል ብለው የሚጥሉ። ይሄ እዚህ ጋር እዚህ ማለት አይደለም። የሆነ አካባቢ የሆነ ቋንቋ ወይም ኢትዮጵያ ወይም እንደዛ ልፈልግ አይደለም። ለዚህ ሁሉ የሚያዳርግ ወላሂ እኔ የምሰራበት የነበረው መስጊድ በሩ ላይ በጎኑ ላይ አንዴ 2 3 ከ5 6 ጊዜ በላይ ህፃናት ተንስተዋል። ከደም ያልጸዱ ገና ከማህፀን እንደወጡ ማለት ነው። በተለይ ደግሞ በሌሊት በብርድ ነው የሚጣሉት። ለምን እንደሆነ አላውቅም። በሌሊት በብርድ ወድ የሚጣሉት ሴት ልጆች አንድ ቀላጅ አለና አንድ ቀላጅ ሴት ልጅ እንደዛ አይነት ቦታ ላይ ምግብ የበሰለ ምግብ አለ አይደል? ሴቶች እንደዛ ናቸው፣ መቃወማቸው ደካማ ናቸው። ለዛም አላህ ይሄንን ስለሚያውቅ ወቀርና ፊ ቡዩቲኩና አላቸው፣ መውጣት የለባቸው የሚለው ማለት ነው። ይሄንን ጉዳይ በተመለከተ እህቶች አኺ በዚህ ጉዳይ ላይ አንተም ሚዲያ ላይ ታዋቂነት እንዳለህን ማቀው አሁን አስተዋልኩ። ባረከላሁ ፊክና በአቂዳ ጉዳይ ላይም አህባሾች እንደምትቃወሙ ነው እያየሁ ያለሁት። ማሻአላህ በርታ። እዚህ ጉዳይ ላይ የምጠቁም አንተንም የምትተባበረው ጉዳይ ቢኖር እንደ አንድ ወንድም ሙስሊም እህቶች እንደምሰማህ እንደ መውቂፍ አድርገን ወስድ የምገምተው የምጠቁም እንደ አንድ ወንድም ማለት ነው። ምንድነው እሱም የአረብ ሀገር ስደት ዓለም ላይ ያለች እኔ ስደት ዓለም ላይ ያለሁት ሳውዲ ነው ያለሁት 10 ምናምን ዓመት አሁን ሆኛል። አጅነቢ ቤት ማህረም ቤት ሲሰሩ አንተ አሁን ያልከው ንጽህና ጠብቀው ደግሞ ክብሯን ጠብቀ ያልክበት አህዋል ላይ ብዙ ብናገር የሚከብዱ ጉዳዮች አሉ። የምትለብሰው ልብስ መጀመሪያ ሸሪዓ የማይፈቅድ ልብስ የሚለብሱት አንድ እህት እዚህ ጋር ወጣል ትቃወም አትችልም። ምን የምለው አሁን የምለውን ነገር እስልምና የማይፈቅደው ልብስ የሚለብሱት ከ190% በላይ ያኒ ቢጃማ እናትና አባቷ ፊት የምትለብሰው ነው፣ ወይም ደግሞ ጓደኛ ሴቶች ጋር የምትለብሰው ልብስ ነው የምትለብሰው። አላህ ደግሞ ያዘው ሂጃብ ነው፣ ጅልባብ ነው ያዘው አላህ። ከዛ ጀምር እንግዲህ ካለባበስ ጀምር። ከዛም ቤት ውስጥ ባልየው መጥፎ ይሆናል። ባልየው ጥሩ ሰው ከሆነ ልጃቸው መጥፎ ይሆናል። ልጃቸው ጥሩ ቢሆን ወንድሟ ባለጌ ይኖራል። ሲገባ ሲወጣ የሚጎነትል ይሆናል። ወላሂ አኺ መሐመድ ብዙ የምናውቀው ጉዳይ አለ። በጣም ዘግናኝ የሆኑ ጉዳዮች ደብቀው የሚቋቋሙ እህቶች። እነዚህን እህቶች አንዴ መስጊድ ገንቢ፣ አንዴ ኡስታዝ ታመመ፣ አንዴ የቲም አብሊ፣ አንዴ ቁርአን ግዢ፣ አንዴ ይህን ኡስታዝ እንደዚህ እናድርሰው፣ አንዴ እያሉ በስመ ኡስታዝ የሚነግዱ ሌባዎች አሉ። እነዛን ሰዎች በተለያዩ ሁኔታዎች ስማቸውን እየቀየሩ ሁኔታዎቻቸውን እየቀየሩ የጥሪ ልመና ስማቸውን እየቀያየሩ የሚሄዱት። አንዴ በመስጊድ ዛሬ በመስጊድ ከጨረሱ ደግሞ ኪታብ ግዙልኝ ይላሉ። ያኔ ኪታብ መግዛት ሳይችል ነው አስተምራለሁ ብሎ የሚነሳው። ደግሞ እንደዚህ አይነት ጉዳዮች አሉ ዘግናኝ። ይሄን ነበረ እየመከርን የነበረው።